በጣም አጸያፊ ቃል ልንገራችሁ ምን ማለት እንደው ምን በደልኩ አይባልም። እግዚአብሔር እንደዛ ስትሉት ራሱ እየበደላችሁ ትንሽ ነገር ሲጎልብን ማማረር ነው። ቀና ብለን ምን አረኩ ሰው ስንቱ ገሎ ምን ብሎ እየኖረ አይደል? እኔ እንደዚህ እንዴት አጣ ኃጢአተኞች በሀብት ሲንበሻበሹ እያየን ለእግዚአብሔር ለመታመን ምን ጠሮ ግን ድሃ ስንሆን እግዚአብሔር እናማራል። እኚህ ሰዎች እኛን ለምግብና ለመጠጦች ክርስቶስን የሚፈልጉ ጸበል ላይ ትኩረት የሚያደርጉ ሰው አታውቁ። እዚህ ገዳም ይሄድ እዛ ገዳም ይሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም እንመጣው። ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ሰው ለሁሉም ጸበል የሚል ሰው በእርግጥ በጸበል ሳናምን ቀርተን እኮ አይደለም። ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነን እንድንኖር አይደለም። በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ተዛይላችሁም ሲድኑ ምንድን ነው የሚሉት? ብዙ ገዳም ዞር ያለው አይደል? ብዙ ጸበል ተጸብያለሁ ግን ጌታዬን እዚህ ያገኙት ይላሉ። አያችሁ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ደህንነታቸው። ትንሽ ታመን ካልዳንን እግዚአብሔር የለም እኔን አያድነኝም ሌላውን ሰው እያዳንን እንላለን። አብረን ከነሱ በላይ ብዙ ዓመት የተጠመቅነው እኛ ሳንድ ዛሬ መጣው የሆነ ሰው ሲድን አይተን እግዚአብሔር የለም ቢኖርማ ያዳለም። የቤተክርስቲያን ትምህርት ከሚያስተምሩ መምህራን ይልቅ እኮ ዛሬ የሆነ አጋንንት የሚያወጡ ስለ ጸበል የሚያወሩ ስለ አጋንንት የሚያወሩ ሰዎች እኮ ነው በጣም ትኩረት የሚያገኝ አይደል? እንደዚህ አይነት ጥላ ቡዳ ምናምን እንደዚህ ነው የምንወደው እኛ። እውነተኛውን የእግዚአብሔር ቃል መማር ግን አንወድ። እውነተኛውን ውሃ የሆነውን አንዴ ከጠጣ ነው የማያስጠማውን ያንን ውሃ እንፈልግም እኛ። አሰድማናታል ቤተክርስቲያን። እንዳልተማረ ሰው እንዳላወቀ ሰው አምላክ እንዳልሞተለት ሰው ነው ግን የምንኖረው እኛ። እግዚአብሔር የምንፈልገው ለራሳችን ጥቅም የመጀመሪያዎቹ ለምግብና ለመጠጥ ብለው የሆነ ነገር እንዳይጎልብን የሆነ ነገር ሲጎልብን ቤተክርስቲያን ነው የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን ምን ከፍሎ ቤት ኪራይ ስናጣ ከሰው ስንጣላ ምንሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን። በዓሉ ሲመጣ ሰርጉ ሲመጣ ግን ወደ መጨፈር ነው፣ ወደ ሰይጣን፣ ወደ ራሳችን። ደስ ሲለን እግዚአብሔር ትዝ ይለን፣ ሲርበን እንጂ ስንጠግብ እግዚአብሔር ትዝ ይለን። አብዛኞቻችን ለጥቅማችን ነው እግዚአብሔር እንፈልግ ለጥቅማችን። ከምስጋና በፊት እኮ ልመና ሮሮ እኮ የሚቀርነው አይደል? ጸሎታችን ይሄን አርግልኝ፣ ስራ ስጠኝ፣ ደሞዜን እንደው አስጨምርልኝ፣ እንደው እግዚአብሔር አላሳዝንም፣ ንዝንዝ ነው የምናደርገው። ማማረር አይወደኝም እንላለን ገና የሆነ ነገር ስናጣ እኮ። መተንፈሳችን፣ መብላት መጠጣታችን፣ መራመዳችን እየኖርን እንደሆነ ኃጢአታችንን ሳይቆጥርብን በሞት አለመውሰዱን መታገሱን ቸርነቱን ትተን እኛ የሚታየን የሆነ የጎደለን ነገር የሆነ የጎደለው ጓዳችን ነው ትዝ የሚለን፣ መሶቡ ነው ትዝ የሚለን። እንደ ሰው እኩል አለመኖራችን፣ እንደ ሰው መኪና አለመንቀሳቀሳችን፣ ዛሬ ሶሻል ሚዲያ ላይ የምናያቸውን በጣም የተሳካላቸው የሚመስሉ ሰዎች እነሱን አለመሆናችን እግዚአብሔርን እኔን አይወደኝም ማለት እንጀምራለን። ሳምራዊቷ ሴት እጅግ በጣም የተሰበረች ያዘነች፣ ክርስቶስ ስለሷ ብዙ ያለላት፣ ብዙ ሊቃውንት ስለሷ የተረጎሙላት፣ ብዙ ትምህርት የተማርንባት ትልቅ ሴት ናት። ድንቅ ታሪክ ያላት ሴት ናት። ዛሬ ግን አጠር ባለች ደቂቃ እግዚአብሔር በፈቀደልን መልኩ እንማማራለን። እግዚአብሔር እንዲያስተምረን እንዲመክረን የሱ መልካም ፍቃድ ይሆንልን። እንግዲህ በሰማርያ ሊያልፍ ግድ ሆነበት የሚለውን ቃል ስናነሳ ክርስቶስ ከነበረበት ወደ ገሊላ ወይም ወደ ኢየሩሳሌም ሲሄድ ግዴታ ጂኦግራፊካሊ ቦታው ስለሚያሳስበው ስለሚያስገድደው በሰማርያ ማለፍ ግድ ነበር ለሱ። ምን ማለት ነው? ለምሳሌ እንደ ምሳሌ ከሜክሲኮ ተነስተን ወይ አያት ለመሄድ ወይ የሆነ ቦታ ለመሄድ ግዴታ በመገናኛ ማለፍ አለብን ወይ ሌላ መንገድ የለም ብላችሁ አስቡት። ግዴታ በሰማርያ ማለፍ ግድ ነበረበት። ሰማርያ ነክቶ ማለፍ ነበር። በዛ ጠራራ ፀሐይ በረሃማ በሆነችው በዛ እስራኤል ላይ በዛ ሊያልፍ ግድ ሆነበት ይላል። ሌላ ሁለተኛው ግድ የሆነበትን ምክንያት ወደ በኋላ አስረዳችኋል። በሰማርያ ሊያልፍ ግድ ሆነባቸው ሰዓቱ እጅግ በጣም ቀትር ነው። 6 ሰዓት የ6 ሰዓት ፀሐይ ለዛውም በረሃማ በሆነ ቦታ ጥላ በሌለበት ቦታ ምን ያህል ልብን እንደሚያሞቅ ራስን እንደሚመታ ታውቃላችሁ። በዛ ሰዓት ያዕቆብ የሰራው የውሃ ጉድጓድ አጠገብ ላይ ክርስቶስ ተቀመጠ። ደቀ መዛሙርቱ ግን ምግብና መጠጥ እንገዛለን ብለው እሱን ትተውት ሄዱ። ክርስቶስ የተቀመጠው ስለደከመው ብቻ አልነበረም። እንግዲህ በእግዚአብሔር አሰራር ውስጥ አጋጣሚ የሚባል ነገር እንደሌለ ታውቃላችሁ ምዕመናን። በየትኛውም መንገድ ክርስቶስ አጋጣሚን የሚጠቀም አምላክ አይደለም። ሁሉም ነገር የታሰበበት ነው። የሰው ልጅ ነፍስ ለመመለስ እኛን ለማስተማር እያንዳንዷ ነገር ኮንሲደንስ አይደለም፣ አጋጣሚ አይደለም። ክርስቶስ አስቦ አቅዶ የሚያደርጋቸው ነው። በዛ የውሃ ጉድጓድ ላይ መቀመጡ ለዛውም በ6 ሰዓት ላይ የታቀደበት ነገር ነበር። ምክንያቱም አንዲት የሰማርያ ሴት ውሃ ልትቀዳ በ6 ሰዓት ወዴት መጣች? ወደዛ የውሃ ጉድጓድ መጣች። እንግዲህ እናቶችን አባቶች እንዳስተማሩን ታውቃላችሁ፣ በ6 ሰዓት ውሃ ይቀዳም አይደል? ይቀዳል። ምዕመናን ከኔ ጋር ናችሁ? ምዕመናን ከኔ ጋር ናችሁ? እግዚአብሔር ከኛ ጋር ይሁን። በ6 ሰዓት ውሃ ሊቀዳ ይመጣል? አይመጣም። ወፍ ሳይጮ ሳይነጋ ነው እናቶቻችን ውሃ ሊቀዱ ወደ ውሃ ጉድጓድ የሚሄዱት። ይቺ ሴት ግን ማንም ሰው የሌለበትን ሰዓት ጠብቃ በቀትር ማንም ሰው እንዳልኳችሁ በጣም ሞቃታማ ነው። ሰው በዛ ሰዓት አይወጣም፣ ቤቱ ነው የሚቀመጠው፣ ጥላ ላይ ነው የሚያርፈው። እሷ ግን ውሃ ልትቀዳ ወደ ውሃ ጉድጓድ ስንት ሰዓት ትሄድ ነበር? 6 ሰዓት ትሄድ ነበር። ምክንያቷ ምንም አይደለም ምዕመናን፣ ስለሚደክማት ጠዋት ስራ ስላለባት አይደለም፣ ሰው የሚባል ነገር ስለማትፈልግ። ይቺ ሴት
በማህበረሰቧ በጣም የተገፋች የተጠላች ብዙ ስም ያላት ሴት ናት። የተማረረች እግዚአብሔር ለሷ እንደሌለ ታስብ የነበረች ሴት ናት። ብዙ ባሎች የሞቱባት ገፊ የተባለች አንቺን ያገባ ከአንቺ ጋር የሆነ ሁሉ ይሞታል፣ ሞት ከአንቺ ጋር ነው የተባለች በጣም የምትወቀስ ሴት ነበረች። የሰውን አይን ማየት የመረራት ከሰው ጋር መቀላቀል የከበዳት ሴት ናት። ታውቃላችሁ እኛ ማህበረሰብ ትንሽ ነገር መያዝ ነው የሚፈልገው። ትንሽ ነገር ስም ለማውጣት እኛን ለመውቀስ ምን ያህል የሚፈጥን ጎረቤት እንዳለን ታውቃላችሁ። በደጉ ጊዜ አብረውን የነበሩ ሰዎች በሐዘናችን በስብራታችን ጊዜ ግን አብረው አይሆኑ። በዚህ ሁሉ ጊዜ ግን ከሰዎች የምንሸሽበትን ሰዓት ጠብቆ አብሮን የሚሆነው ማን ነው? ታማኝ ወዳጃችን ክርስቶስ። አያችሁ ሰው የለም ብላ የምታስብበት ጉድጓድ ላይ ጠበቃት ክርስቶስ። ተሸንፈው ጭራሽ ሊለምኗቸው በፍጹም። ክርስቶስ ግን ያንን ታሪክ ሰበረ። ይህን የትዕቢት የኩራት ታሪክ ሰበረና ራሱን ዝቅ አድርጎ ምን አጠጭኝ አላት። እሱ እኮ ጌታ እኮ ውሃ አጠጭኝ አላት። ለዛ ነው ተደንቃለች። ታዲያ እንዴት አወቀች አይሁዳዊ መሆኑን ካላችሁኝ የመጀመሪያው ባለባበሱ። እስኪ ባለባበሱ በሉ፣ ሁለት ባነጋገሩ በሉ። ስታየው አለባበሱ አይሁዳዊ ነው። ያን የሚያወሩበትን ቋንቋ የሚናገርበት አክሰንት ምናዊ ነው? ምናዊ ነው? አይሁዳዊ ነው ክርስቶስ። ስለዚህ በልብስ ነው የገመተችው ቀድማ። ባነጋገሩ አይታ አንተ አይሁዳዊ ነህ፣ እኔ ደግሞ ምናዊ ነኝ። ሳምራውያንና አይሁዳውያን ደግሞ አይተባበሩም፣ እንዴት ውሃ ትጠይቀኛለህ አለችው። በልብሱ ገመተችው። ብዙዎቻችን በተለይ በዚህ ትውልድ ሰውን የምንገምተው በልብሱ። ጥሩ ለለበሰ ሰው ያለን አመለካከት ታውቃላችሁ። ትንሽ ያደፈ ደግሞ ራሱን ያልጠበቀ ሰው ስናይ ምዕመናን ቦርሳችንን ጠበቅ አላረግንም፣ ሌባ መስሎን ኪሳችንን ጠበቅ አላረግንም፣ ንብረታችንን አልያዝንም፣ ስልካችንን አልሸጎጥንም። ገና ከሩቅ አይተን እግዚአብሔር ይስጥልኝ ለማለት ወይም ደግሞ ለመመጽወት ዝርዝር አልፈለግንም። ልብሳቸውን አይተን ያሉበትን የህይወት ደረጃ የኑሮ ደረጃ አይተን በልብስ ገምተን ገና ከሩቅ የፈርንባቸው ሰዎች አሉ። ከሩቅ የተጠነቀቅናቸው ሰዎች፣ በልብሳቸው ያከበርናቸው፣ በልብሳቸው የናቅናቸው ሰዎች አሉ። ስለነዛ ቀናቶች እውነት እግዚአብሔር ይቅር ይበላል። በልብስ ሰውን ከመገመት እግዚአብሔር ያውጣል። በጣም ጸያፍ ነገር ነው ሰውን ባለባበሱ መገመት። ቀድማ አይተዋለች፣ አይሁዳዊ ናንተ አለችው። ጥሩ ትምህርት የተማረ አይመስለን፣ ጥሩ ንብረት ያለው ጥሩ ህይወት ያለው አይመስለንም። ጥሩ ያለበሰ ሰው በአይናችን ነው የምንፈርደው። ቀድመን ገና የሚናገሩበትን አማርኛ የሚያወሩበትን አክሰንት አይተን ይሄ ሰው ከዚህ ነው የመጣው ብለን አልፈረድንም። መመለ አይደል? ይሄ ሰው የከተማ ሰው አይደለም ብለን ያገለል ነው። ስንት ሰው አለ። ቀድማ ፈረደችበት። ሰው ላይ እንደ መፍረድ ትልቅ ኃጢአት የለም። ምዕመናን መፍረድ ማለት በእግዚአብሔር የፍርድ ዙፋን ላይ መቀመጥ ማለት ነው። ክርስቶስን ማስነሳት ነው። ከዙፋን ማስነሳት ማለት ነው። ጭራሽ ባይን ስለማናቀው የህይወት ታሪክ አናውቀውም እኮ ያንን ሰው አለባበሱን ብቻ አይተን አነጋገሩን ብቻ አይተን ቀድመን የምንፈርድባቸው ሰዎች አሉ። ቀድመን ልንመጸውት የተዘጋጀን ሰዎች እግዚአብሔር ይስጥልኝ ለማለት ዝርዝር አለህ ብለናል እኮ። ልብሳቸውን አይተን ሲመጡ ሲቀርቡን ሊያስቸግሩን መስለው ሊጠይቁን መስለውን እግዚአብሔር ይስጥልን ቀድመን ብለናል ሳንጠየቅ። አብዛኞቻችን አሁን የአንድ ሰው መለኪያው ልብስ ነው። ከውጭ የሚታይ ነገር ነው። መኪና መያዙ ነው ወይ ጥሩ መልበሱ ነው ወይ ጥሩ አለመልበሱ ነው። ክርስቶስ ምን አላት መሰላችሁ? እንዲህ ስትለው ከኔ ጋር ትላላችሁ የእግዚአብሔር ስጦታን ብሎ አይ በሉ እንጂ የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ውሃ ትለምኚው ነበር። ታውቃለሽ ማን እንደሆነ ይሄ ሰው? አታውቅ። ቀድማ ፈረደችበት። የእግዚአብሔር ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኚው ነበር። የነዳያን ዋጋ ቢገባን ኖሮ እኮ ምዕመናን እኛ ነበር እኮ ምን ለምናቸው። ቅዱስ ዮሐንስ አፈወርቅ መጥተህ ቤተ መቅደስ ውስጥ 1000 ሻማ ደርድረ ልታበራ ትችላለህ። ለእግዚአብሔር ስጦታ ሰጠሁት ብለህ እመነኝ፣ ያን ያበራውን ሻማ በር ላይ ዘለህ የመጣው የነዳዩ እንባ ያጠፋብሃል። እየሰማችሁኝ ነው? ከዛሽ በር ላይ ዘለናቸው የመጣናቸው ነዳያን እነሱ ጋር የሌለው ክርስቶስ እዚህ ቤተ መቅደስ አይገኝም። ሰው ውስጥ ያላገኘነው ክርስቶስን የትም አናገኘው። እነሱን ካላከበርን እግዚአብሔርን አናከብርም። እነሱን ከናቅን የምንቀው ማንን ነው? እግዚአብሔርን ነው። የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበር አላት። አሁን ይህንን ሲያወራ ይቺ ሳምራዊት ሴት እንግዲህ አሁንም ያለችው ዓለማዊ ጉዳይ ላይ አንቺ ትለምኙ ነበር፣ አንቺ ውሃ ጠጣኝ ትዩ ነበር ሲላት ስታየው እጁ ላይ ምንም ነገር የለም።
ርዕሳችን ምን ነበር? ጌታ ሆይ ምን የለህም? መቅጃ የለህም፣ ጉድጓዱ ደግሞ ጥልቅ ነው፣ እንግዲህ የሕይወትን ውሃ ከየት ትሰጠኛለህ አለችው። ውሃ ጠጭኝ ትይኝ ነበር ሲላት እጁ ላይ ምንም የለም፣ መቅጃ የለም። በእጁ እንዳያጠጣኝ ጉድጓዱ ደግሞ ምንድን ነው? ጥልቅ ነው፣ እንግዲህ ከየት አምጥተህ ልትሰጠኝ ነው አለችው። ይህን ቃል እንግዲህ ስናስብ መቅጃ የተባልነው ምዕመናን እኛ ነን። የእግዚአብሔር ቃል በየቀኑ የሚቀዳበት ቅድም እንዳልኳችሁ የዕለት እንጀራችንን ስጠን ዛሬ ብለን የለመንነው እኮ ስለምን በላው ብቻ አይደለም። እንጀራ የተባለው ቃል እግዚአብሔር ነው። ዛሬ ቃል እግዚአብሔር ተመረናን አልተማርንም? ሰጥቶናል። ብዙ ጊዜ እኮ ጠይቀ ነው ሰጥቶን ፊታችንን አዞረን ሄድ ነው። እኛን ዛሬ እኮ ስልካችንን ተጠቅመን ቃል እግዚአብሔር መማር እንችላለን። ድሮ አባቶቻችን በመከራ የሚያገኙትን ቃል እግዚአብሔር ዛሬ ቤት ውስጥ ቁጭ ብለን አልጋችን ላይ ተኝተን መማር እንችላለን። እኛ ግን ምንም አይመስለን። ጠይቀ ነው የዕለት እንጀራ ስጠኝ ጌታ ሆይ ብለ ነው ስለሚበላውና ስለሚጠጣው ካሰብን ካገኘን በኋላ እኛ ዞር ብለናል። የዕለት እንጀራ ማለት እኮ ቃል እግዚአብሔር ነው። የዕለት እንጀራ ማለት እኮ ስጋና ደሙ ነው። ይኸው ቤተክርስቲያን በየቀኑ ቀድሳ ስጋና ደሙን ትፈትታለች። የሚቀበለው አጥቶ ግን ይመለሳል። ሊጠይቀውኛል ነበር እኮ ነው የሚለን እግዚአብሔር። እኛ እግዚአብሔር የምንፈልገው ለምንድን ነው? ለምንድን ነው? ከዛ ሰዎች ይጠይቀናል። አንድ ሐዋርያት መጡ ምግብና መጠጥ ይዘው። እንደምታውቁት ክርስቶስ አልበላም አልጠጣም። ጌታ ሆይ ብላ ሲሉት እኔ በልቻለሁ አለ። እንዴ ምን በላ? የአባቴን ፈቃድ። አያችሁ፣ ለካ ክርስቶስ ውሃ ጠማኝ ውሃ ጠጭኝ አላት። እውነት የሚታየው ውሃ አልነበርም፣ ለካ ነፍሷን ነው። አያችሁ፣ ክርስቶስ ነፍሳችንን ነው የሚጠማው። የት ነህ ልጄ ወዴት ነው ያለው ነው የሚለው። ስጋዬን ቆርሼ ደሜን አፍስሼ እየጠበቅኩ ነው ትላለች ቤተክርስቲያን። እዚህ በየቀኑ ጌታ ቆሞ ይጠብቀናል። በዛ ሰዎችን ማግኘት በማንፈልግበት የኃጢአት ጉድጓድ ወደ ሆነው ማንም የማያውቀው ያንን ጨለማ ክፍላችን ውስጥ ክርስቶስ ቁጭ ብሎ ይጠብቀናል ሊያድነን። ልጄ ርበኸኛል ጠምተኸኛል ማለት ምን ያህል እንደሚፈልገን ምን ያህል እንደሚወደን ብታውቁ ምመናን። እዛሽ መብራት አጠፍተን መኝታ ቤት ውስጥ ቁጭ ብለን ምንሰራት ኃጢአት ውስጥ ቁጭ ብሎ ይጠብቀናል። የኃጢአት ጉድጓዳችን ውስጥ ቁጭ ብሎ ይጠብቀናል። ውሃ ጠጣኝ ውሃ ጠጭኝ ይለናል። ሁላችንም ለእግዚአብሔር ብለን ለመኖር ንስሐ ለመግባት ስጋው ደሙን ለመቀበል ከምንም በላይ የጠማውን የእኛን የንስሐ እንባ እንድንሰጥ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።